አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። እንግዲህ አሁን ይሁን እዛው ሆነሽ እንዲያጥብር እና ቤተሰቦቼ አሁን ከቀኑ 8 ሰዓት ነው። ምሳም ገና አልበላንም። ቡና ጥጄ ለራሱ ቡናውን አወጣሁት። ማሚ ለምሳ መጥቶ ድንገት እቃ መጣናት ብሎ ሲሉ ተመልሶ ሄደ ማለት ነው። እንግዲህ ታውቃላችሁ ያው በላቦ የሚያደር የነጋዴ ነገር እንደዚህ ነውና እቃ መጣና ሲሉት መሳሳይ በላ ተመልሶ ሄደ ማለት ነው። ስለዚህ መጣሁኝ ቡና እጠጣለሁ ምናምን ብሎኝ ከዛ እኔ ደግሞ ተንኮል አስቤ የሆነ ትንሽዬ ዳቦዎች አሉ አይደለ እንደው ለዚህ ብዬ አስቤ ነው በመጥበሻ ያጋገርኩት ማለት ነው። እና ምንድነው የምለው አስተግፈሩላህ እንደው በአላህ ላይ ያጋራል ወይስ ምንድነው ለመፈተን ነው። እና እኔ አሟቶቹ በህልሜ እየመጡብኝ ነው። ስለዚህ ሶዲቃ ፈልገዋልን እና በትልቅ ሰፌድ እንካ የምንድነው የሚሉት እናቶቻችን የጀማማ ሰዲቃ ነው ምናምን የሚሉት አለ አይደለ ይድረሳቸው ምናምን እያሉ ማለት በህልማችን መጡ። ሶዲቃ ፈልገዋል እንደው በየቤተሰቡ በየወላጆቻቸው አጋጥሟችሁ ከሆነ እንደዛ አይነት ነገር አለ የሞተ ሰው ምግብ አስፈልጎታል ምናምን እያሉ ማለት ነው። እና በትልቅ ሰፌድ ይሰጣሉ እንካቆራስ ዛሬ ቀኑ ማነው ደግሞ ኸሚስ ነው ዛሬ። ስለዚህ ምን ይላል በሚል ማለት ነው። ምን ይላል ይቆርሳልሽ ብሎ ወይስ ደግሞ እንዲህ አይነት ምን አይነት ዜማን ምናምን እያለ ይላልን አብረን የምናይ ይሆናል ማለት ነው። ግን በጣም ነው የራበኝ ሀቂቃ ወንዲ ስትጠብቁ ቆራማ ሞት ነው ሀቂቃ ነው የምላችሁና በጣም እየራበኝ ነው ሀቂቃ ነው የምላችሁ በጣም እየራበኝ ነው። ግን ግዴታ መታገስ አለብኝ። ግን ሴቶች ለምንድን ነው የብቻችን ምግብ በጣም ደስ የማይለን አማራጭ ከጠፋ ማለት ነው። ይሄን ይመስላል። እስከሚመጣ አብራችሁን ቆዩ እያልኩኝ በዚሁ ሰናበታለሁ። ይነሱን ቁጭ እያረኩት አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። በያላችሁበት ሰላማችሁ ብዝት ይበል። ላይክ አድርጉ። ላይክ ቪዲዮ ነው። ቡና እንጠጣ። ጀበና አትታይም እንዴ? የለም ረከቦቱ የለች። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የተወደዳችሁ ቻናላችን ቤተሰቦች እንደምናችሁ። ያው እንግዲህ እኔና ሶፊ ስትመጣ ነው ትንሽ እይታ ቢኖረው እስከዛ ውጭ ግን ምንም እንትን የለውም ማለት ነው። እይታም ምንም የለንም። ግን ለምንድን ይሆናል ነው የኔ ጥያቄ። እስተመቸ ድረስ ነው እንደዚህ እያደረጋችሁ እንትን የምትሉን የማታዩት ለምንድን ነው የኔ ጥያቄ። እናንተ ልጠይቃችሁ። ለማንኛውም ሰብስክራይብ እያደረጋችሁ ነበር ቤተሰቦቻችን ደግሞ ላይክ እያደረጋችሁ ነው ቡና ጠጡ ነው። ከዛ በፊት ግን ማለት ነው በካሜራው ላይ ለምን ካሜራው ታቆይ ቆይ እንስራ ብለሽ ቆይ ይዳብራ። ኧረ ቁጭ በይ ልጄ ከምን እስኪ ቆይ ተረጋጋ። አላህ ብለሽ እጅና ነው ለህድበት አቦሰሪ ካልሆነ ለህር ነው ካልሆነ ግጅ ይዘ ወላሂ ለህር ነው ለህር ነው እጅ እዛ ቁጭ በይና የምትፈልጊው እናውራና እንሂድ ያልኩሽ። በቃ እፈልግሃለሁ አይደልሽ እኮ እኔ ቸኩያለሁ። ስራ ላይ እነግርሻለሁ። እዚህ ማያበላና ማያጠጣ ዩቲዩብ ዝም ባመተራፍ ነው በቃ ቆማለሁ። ዛሬ ማለት ነው ቪዲዮውን እኮ ያቆምኩት እንትን እንዲያይ ነው። ይሰርቡኛል። አሁን ይሄንን ቢያው እኔ ያየሁትን ዛሬ ማለት ነው ይሄንን ቆራርስና የጀማማ ሰዲቃ ብለህ ማለት ነው እናቶች እንደው ስራዬን ትቼ የጀማማ ሰዲቃ የሞቱት ሶዲቃ ፈልገዋል መሰል እንዴ አስቃዥኛለስ እንዴው ዛሬ ከሚሰራ ኧረ ግጃቦ እንትን ምግቡ እንዲያታስመሽናለህ ብለሽ ግጅልኝ ቆራርስና የጀማማ ሰዲቃ የሞተ ሰው ከመቼ ወዲህ ነው ምግብ ይበላል? የሞተ ሰው ምግብ ይበላል ይበላል እና ጎበዝ አቦ ዞሮ ማለት ነው ቪዲዮውን እንድንሰራ ከፈለክ ትልበት ይላው ቆራርስ። ኧረ ገጀኔ ዝም ብለን ነው የምንበላው። አልቆርስም እኔ ማማሯ ደግሞ ወላሂ የጀማማ ሰዲቃ ብለ የጀማማ ሰዲቃ ሳይሆን ዝም ብለሽ ቢ እንጂ ሂራዋ አይ እንዴ የሚበቆርስ ሰርግ እኔ እኮ አባራና በሚል የምን ጀማማ ሰዲቃ ነው ደግሞ የጀማማ ሰዲቃ ነው። ቢስሚላህ ረህማን
እንዴ አልቀመነ ከመበላበት አንተ ጅማማይ እሱ የጀማማ ሰዲቃት አልተበላበ አበይማ የጀማማ ሰዲቃት አላ እንዴት አለ ትምህርት የምታስተምረው የላ ጀበናውን ቦጀባ አላላበሽ ግጃ ቦሃጅና እንትን በለገ ከዛ ደግሞ ዛሬ ከሚስ ነው ትናንትና ለራሱ አብዱዬን መርሳቴ ለራሱ አብዱዬን መቃም አለብኝ ዛሬ ከሚስ ነው የከሚስ ጫታ ሌላማ ገና ይቀርሻል ሌላም ታያለሽ ብዙ ነገር ታያለሽ ጫታ እንድታመጣልኝ ዛሬ የከሚስ ጫታ ሰቀም ለማድረው ያለቀሽ ሞት እንደዚህ ግን የሞተ ሰው ሁለተኛ እንደዚህ እስቲ እንዳልሰማሽ እንደዚህ የሞተ ሰው እንደዚህ ሰው ሊቀ ይፈልጋል ታይ ሄራ ቁጭ በይ ንገረኝ እስኪ ሀቢቢ ወይ የሞተ ሰው ሰው ሊቀ ይፈልጋል አልመለሰልኝ ቪዲዮ ቸኩያለሁ ልሄድ ነው እያልክ አይደል እንዴ አዎ እና እየነገርኩህ መልስ ምንድን ነው የሞተ ሰው ምግብ ይፈልጋል እንዴ ምግብ አይፈልግም ወግጂ እና ምግብ ይፈልጋል ብለው አይደል እንዴ እናቱና አባቶቻችን ይቆረስርስ ያን ታዲያ ባለማወቅ በጅህል እናግዝ ነው እንደዚህ የሚሉት ሙነሽ ጃጂ ያለሽ እንዴ አይ ይፈልጋል አንተ ዝም ብለህ ዱአ ማድረግ ነው እነሱ በቃ አላህ ከራህመት ይጨምራቸው ከጭካኔው ደግሞ ወይ ደግሞ ከአዛቡ አላህ ይጠብቃቸው ነው አይደለም እና ታዲያ ለምን 7 ስለሚበሉ ማሚከበርላችሁ የሽዋ ሄሎ አማን ነው ወይ እንዴት ነሽ ተይ መራባሽ ችግር የለውም ደርዘን 330 እና እንትኑ ግማሿን ነው 5 ከ20 هيا ኧረ ቶሎ በይ ሀቢቢ በረካሁኝ በረካትና ግድ በረካሁኝ ጤናሽን የሚስጥሽ ርዝቃችን ይብዛ ልጆቻችን አሚር ሆነው የሰው መሐባ ያለው ሆነው ከሰው አይንም አላህ ያወጣቸው ቢስሚላህ الرحمن ሂራ መሐመድም ጀግና ሆና ዶክተሬት ማስተሬት ዲግሪ ይዛ የዩኑስ መሐመድም ቢስሚላህ الرحمن الرحيم አሚር አልሙእሚን ሆኖ ቢስሚላህ الرحمن الرحيم ሌሎች ልጆቻችንም የታወያየው የሚወለዱ ደግሞ በቅድ የተያዙት ደግሞ ቢስሚላህ الرحمن የተሻለ ሀያት የተሻለ ርዝቅ የተሻለ ኒዕማ እዚህ ቻጠባብ ቤት ደግሞ ቤታችንን ቀይረናል ሲቀጥል ማለት ነው የሞተ ሰው ሶዲቃ ያስፈልገውም ማለት አያስፈልገውም እና ለምንድን ነው ታዲያ አይበሉም ታልከለ አይበሉም ከመቼ ወዲህ ነፍስ ጋር እና 4 ወር 7 የሚከበርላቸው ሊበሉም ያን አይደለም ያ አለማወቅ ነው አልኩሽ የለም እኮ ይሄ ቢድዓ ነው ክልክል የሆነ ነገር ነው ገብቶሻል የሞተ ሰው የሚያስፈልገው ዱዓና ዱዓ ብቻ ነው አሽጫት እንድታመጣልኝ ለዱዓው አሁን ከሚስ ቁጭ በዱዓ አይደለም አብዱዬ ኑራ ሁሴን ማናቸው ከድር ሁሴን ናቸው ደግሞ ቀዲያም የሚባሉት እና እንድታመጣልኝ ቢስሚላህ አጀባጀ በቆይሽ አቀኝ ነው ቢስሚላህ ረሳሁት አንተ አውዙ ቢላሂ ሚነሸይጣን ወሮሽ የለም ሲቀጥል ደግሞ ታውን በኋላ ይሄው ቡና የለም ቡና ካልተፈላበት ቤቱ ይጣለዋል ስለዚህ ቡና መግዛት ማን ይሄን ሽርካን ባጓሮ ሲመክርሽ ዋው ደግሞ ቡና ካልተፈላበት ይጣለዋል اللهم صل وسلم على نبينا محمد ሁላችሁም ሶላዋት ያወረዳችሁ ባላችሁበት በመትሄዱበት በመሰሩበት በመበሉበት ሁሌ ሶላት አውርዱ አላህን اذكروا الله كثيرا لعلهم تفلحون ነጃ እንድንወጣ አላህን በማውዛት አላህን ማውሳት እናብዛ ሁላችሁም እንግዲህ እንዲህ አይነት ነገር ይሄ ኋላ ቀር አመለካከትና እነዚህ ሙታኖች ምግብ ይበላሉ የሆነ ነገር አብዱዬ ከድር ምናምን የሚባሉ ይሄ ቀንም መቁጠር ይሄ ምንም ማያስፈልግ አላስፈላጊ ኋላ ቀርነት ስለሆነ ክብራን ቤተሰቦቻችን በዚህ ነገር ላይ ተዘፍቀው ስለሆነ ያሉት በእርግጥ እናንተ ውጭ ያላችሁ ሁሉ ነገር ገብቷችሁ አውቃችሁ ነው ያላችሁ ነገር ግን ቤተሰቦቻችሁን እናንተም እንደዚህ አይነት ነገር
ከሚያደርጉ ቤተሰቦች ተጠብቃችሁ መምከር መቻል አለባችሁ። ቤተሰቦቻችሁን ከእሳት አድኑ ነው የምለው እኔ የምመክራችሁ ማለት ነው። በነገራችን ላይ እኔ ይሄንን ያመጣሁት ማለት ነው ተጣፍጣለ ዲያቦ ይተለቅልስ ቢስሚላህ አርማን የጁማዓ ማሰደቃ የሚባል ነገር የለም። ሙታን የሚፈልጉት አላህ ከእሳት ይጠብቃቸው ጀነቱል ፊርዶስ ያስገባቸው ብሎ ዱዓ ማድረግ ብቻ ነው። በቃ አለቀ። ምን መጣል ይመታል። በቤት ቡና ሳልተጨሰበት ቤቱ ይጣለዋል ይመታል። ጧጧ ደግሞ የሆነ ቂጣ በምጣድ የገጠር ልጆች ግን ታውቃላችሁ በምጣድ ቂጣ በብረት ምጣድ ይሁን በምጣድ ተጋግሮ ጧጧ ወይም ዙሁር ላይ ቡና ሲጠጣ የጀማዓ ማሰደቃ ዳማቶቹ ቆራርሱ ምናምን ብሎ ይደረጋል። ይሄ ነገር ትምህርት እንዲሆን ነው እንጂ እንደዚህ ያደረኩት ያው ላደርግ አይደለም። እና ሰው ከሚስን ቁልፉን ትቶ ከሚስ ላይ ቁጭ የሚላል አብዱዬ ስራም ማንነካ ብሎ ውሏቸው ከነካሁማ ዛሬ ከታመሙ እንደፈራሁት ይላሉና ስለዚህ ያንን ለማስመልከት ነው እንጂ ይሄቻችንም እንዳያረጉ መምከር መቻል አለብን። እናንተ ብቻ እናረግም ብላችሁ ዝም ማለት አለባችሁ። ቤተሰቦቻችሁ በጣም ብዙ አብዱዬን ከድርን ጣዖትን የሚያመልክ ቤተሰቦች አሉ። ስለዚህ እነዛን ሰዎች አላህ እንዲመራቸው ዱዓ ማድረግ ነው መጀመሪያ። ሁለተኛ ደግሞ እነሱ በሂክማ በጥበብ ቀስ ብሎ መናገር መምከር መቻል አለብን። ያው ዙሮ ሁላችንም ለኸይር ስለምንሮጥ ኸይር ነገር ኢንሻአላህ በቃ እንደዛ ነው የምላችሁ። ምናምን ቤተሰቦች ሁላችሁም ላይክ እያደረጋችሁ ቪዲዮውን እስከ መጨረሻ ተከታተሉ። የምንለቀው እያንዳንዱ ቪዲዮ የሲሚንቶንም የፍራሹንም ብዙ ነገር እናንተ ለመግዛት ፍላጎት የላችሁም ይመስለኛል። ነገር ግን ለቀቅልን ትላላችሁ። የምትፈልጉት ነገር ፕራንክና ሌላ አላስፈላጊ የሆነ ግርግር ቪዲዮ ነው የምትፈልጉት ይመስለኛል። እና ክብራን ቤተሰቦች በምንለቀው ነገር ሁሉ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱና ኦኬ። አዳም የምታው ብልግና ቦይፍሬንድ ፕራንክ እና ነው ቂጣቡ አራቹ ሰው ቆለመመው አንተ ይሄ አይኔራ እኛ ቤት ተረፍጀና እና ክብራን ቤተሰቦች አባባን ሳቅፍ እሷ ደስ አይላትም። እሷ ታለቅሳለች። እሷን ሳቅፍ ግን እሱ ዝም ብሎ ነው። እና ለዛሬ የነበረን ፕሮግራም በዚህ ተጠናቀቀ። በቀጣይ ፕሮግራም እስከምንገናኝ አላህ ዝነት ረህመት አላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።